እኔ ብዙ ልጆች ቢኖሪ ለእናንተ አጨመችም ነበር፣ ምክንያቱም እስካሁን ደስ ስለታገሳችሁ ማለት ነው። እኔም ደግሞ ስናገር ስለነቱ ታገሱ አጠቃላይ ካጨበጨምላችሁ ነው እና ጨብጭም ያመቁስል አጨብጭም ለራሳችሁ። ርዕሰ ጉዳዩ ቅድም እንደተነገረው ስለ በጎነት ስለ ሰውነት ነው። አባታችን ቅድም ሲያስተምሩ እንደነበረው ህይወትን እናጠይቅ እስኪ ህይወት ምንድን ነው? ልክ ነው። የፍልስፍና ቁንጮ ጥያቄ ነው። የስነ መለኮት ጥያቄ ነው። የሰው ልጅ የህይወትም ጥያቄ ነው። ህይወት ምንድን ነው? ትርጉም አለው ወይ? ከየት ነው የመጣው ይሄ ህይወት? ፍጻሜ አለው ወይ? ሰጪ አለው ወይ? በመካከል እንዴት ነው የሚኖረው? ህይወት ከየት ዘንድ ነው የተገኘው? እንዴት ስለሚይዘው ይገባል? በርካታ የፍልስፍና የስነ መለኮት ጥያቄ ነው። ልክ ሰለሞን ድሬሳ እንደሚለው ነው። አንዳንድ ጥያቄዎች አሉ 10 ጊዜ ተጠይቀው 10 ጊዜ ተመልሰው 10 ጊዜ የሚጠየቁ። ከዛ መካከል አንደኛው ህይወት ምንድን ነው? ትርጉሙ ካገኛችሁ ትነግሩኛላችሁ። እኔ ግን በንባቤ እስካሁን ድረስ አላገኘሁትም። እኔ ግን ቻሌንጅ ላደርጋችሁ የምፈልገው ዛሬ ምሽት ስለ ልብ የሰው ሁለንተናዊ ስለሆነ እና የተሰባሰብንበት ሁላችን የተቀደሰ ሐሳብ ነው። በጣም ደስ የሚል በጎ ሐሳብ ነው እና በጎ ሰዎች ረድተውን ነው እዚህ የደረስነው ብዬ ነው ባስበው። አንድ ወቅት ያልተቀበለ ያልሰጠ ማን አለ ከእናንተ መካከል? አንድ ወቅት እጁ ከታች ያልነበረ ከላይ የሆነ ማን አለ? ማንም የለም። ደግሞ ሁላችን በየቀኑ ስንጠይቅ ስንለምን የኖርን ያለን የምንኖር ፍጥረቶችን እንደፖ ብዬ አስባለሁ። ዲግሪው ነው የሚለያየው። ስለሆነም እኔ በመጣሁበት የህይወት መንገድ ብዙ ሰዎች ረድተውኛል፣ ብዙ ሰዎች ደግፈውኛል፣ ብዙ ሰዎች አግዘውኛል። ይሄ የቆመው ህንፃ ላይ በርካታ ሰዎች በጎ ጡብ አስቀምጠውን ነው ይሄ ሰው የደረሰበት ደረጃ ላይ የደረሰው። ስለ አትላንታም ሳስብ በጎ ሰዎች አሉ፣ በጎ ሰዎች አሉ። እሰማለሁ በጣም ደስ የሚል ነገር። ቅድም እንደተባለው ወይም ሰሞኑን እንደሚወሩ አንዳንድ ነገር ብቻ አይደል፣ በጎ ሰዎች አሉ። ሪኮግናይዝ ማድረግ እፈልጋለሁ። አንዱ ለሶስት ሰዎች ስለ አትላንታ ሳስብ፣ ስለ አሜሪካ ሳስብ፣ ስለ ደግ ኢትዮጵያውያን ሳስብ ሪኮግናይዝ ማድረግ ያለብኝ ሰዎች አሉ። መስከረም በቃቸው እና ዶክተር ዮሐንስ መላቸው ቤተሰባቸው ሲነገር ሲወራ እሰማለሁ፣ ደግሞም ባይቻለሁ። በጣም ደግና በጎ ሰዎች ናቸው። ለብዙ ሰዎች የሚቆረሱ እንደ ከዋክብት የሚያበሩ ነገር ግን ያልተነገረላቸው ብዙ ባለታሪኮች አሉ ወንድራችን። ዛት ፋርማሲ አሸናፊ ስለሱም በጎ ነገር ሲነገር ሰምቻለሁ። ከኛው ኮሚኒቲ። ስለዚህ በጎ ሰዎች አሉ ማለት አይደለም። ይሄ የምንኖርበት ዓለም በክፉ ሰዎች ብቻ የተያዘ ዓለም አይደለም ማለት አይደል? በደጋግ ሰዎች፣ በሚቆረሱ ሰዎች፣ ራሳቸውን አሳልፈው በሚሰጡ ሰዎች ጭምር የተሞላቱ ማለት ነው። ስለዚህ ቁም ነገሩ የማየትና ያለማየት ነው እና እንዲበዙልን የምንፈልጋቸው ምን አይነት ሰዎች ናቸው የሚለውም ጭምር ነው ማለት ነው። ስለሆነም የቲጂንም ሳስብ እኔ እዚህ የመጣሁበት ዋናው ዓላማ ሰውነትን ስለመደገፍ፣ እኔ ደግሞ በብዙ ሰዎች እርዳታ የቆምኩ ሰው ስለቆምኩ፣ እንደኔ ደግሞ በጣም ብዙ ሊረዱ የሚገባቸው ደግሞ ቢረዱ ደግሞ ትልቅ ደረጃ ላይ ሊደርሱ የሚችሉ ሰዎች በየጠጋ ጥጉ ስላሉ፣ አንዳንዱ በልቶ የሚደፋው ተፎታ፣ አንዳንዱ ራሱ ይደፋል። ከዛ መካከል ነበርኩኝ እኔ። ግን የማላቃቸው ሰዎች ናቸው ይረዱ። እዚህም ቦታ ላይ ደርሼ ቴንኪዩ እንኳን ለማለት እድል ያላገኘኋቸው ሰዎች ናቸው እኔን እዚህ እንድደርስ ያደረሱ ነው። ልክ ስልቻ በእህል ይቆማል እንደሚባለው ሰውም የሚቆመው በሰው ነው እና እግዚአብሔር አንድ ሰው ለማሳደግ ይላሉ ዓለምን ያንቀሳቅሳል ይላል። እውነት ነው። እያንዳንዳችሁን ህይወት መመልከት ነው። እናንተ የወራችሁትን ሁሉ እንድትሆኑት ዓለም ተንቀሳቅሷል። የረዳችሁ ሰው አለ፣ ያገዛችሁ ሰው አለ፣ እጁን የዘረጋላችሁ ሰው አለ። እንድታዩ አይን ይሆንላችሁ፣ እንድትራመዱ እግር ይሆንላችሁ፣ የሆነ ነገር ቦታ ላይ እንድትደርሱ እያደረጋችሁ አለ እና ይሄንን ሳስብ አንድ እንስሳ ነው የሚያስታውሰኝ። ጉንዳ ሰው ቤት እየተቃጠለ ምናምን ተሰማለች፣ ወሬ ማለት ነው። ፊግራቲቭ እንደምታውቁት የማይመሰለውን በስለን ለመግባቢያ እንጠቀምበታል እና የተለያዩ ሰዎች የተለያየ ነገር ያደርጋሉ ማለት ነው። ሊያጠፉ ቤት ኬሚካል ያለው ውሃ ያለው አፈር ያለው ቅጠል ያለው በርካታ ነገር ካሁን ሲያደርግ አንድ ሰው ተመለከተ አይደለ? ጉንዳንን እየሄደች ነው። ጉንዳንኛ ይቻል እሱ አለው፣ እሷ ሰውኛ ተቻ አለው።
ግን ዲያሎግ አደረጉ። በኮንቨርሴሽናቸው መካከል የተፈጠረው ወዴት እየሄድሽ ነው የሚል ጥያቄ ነው እና ጉንዳን እንደዚህ መለሰች፣ ይገርምሃል ጎረቤቴ ቤት እየነደደ ስለሆነ ላጠፋው እየሄድኩ ነው አለች። እና ምን አለሽ ምን ይዘሻል ምናምን አለ። ይገርምሃል ምንም አልያዝኩም በሬ አቅምም የለኝም እና በርካታ ሰዎች በርካታ ነገር ሲያደርጉ እያየሁ ነው። ነገር ግን በመጨረሻው ጊዜ አላህ ሲጠይቀኝ ልቤ ከወዴት ወገን እንደሆነ እንዲያቅልኝ ፈልጌ ነው አለችባል። ስለዚህ በመጨረሻው ወቅት ልባችሁ ከወዴት እንደሆነ እንዲታወቅላችሁ ከፈለጋችሁ እጆቻችሁን እንድትዘረጉ ነው ማለት ነው። ይህም የሚሆነው ከበጎነት አንዳንድ ሰው ይሄ 2 ልብስ አለኝ ስለዚህ ያነው መስጠት አለኝ፣ 3 አለኝ ያነው መስጠት አለብኝ፣ 4 አለኝ ያነው መስጠት ወይም ከመኮነን መንፈስ ምናምን ሳይሆን ኖ እኔ በርካታ ነገር ተቀብያለሁ፣ ሰላም አግኝቻለሁ፣ ወጥቼ ገባለሁ፣ እግዚአብሔር በልጆች ባርኮኛል፣ ጤንነት አለኝ፣ እሰራለሁ፣ እወጣለሁ፣ እገባለሁ፣ እተነፍሳለሁ፣ ሶዛት እግዚአብሔር በብዙ ባርኮኛል። ስለዚህ ማድረግ አለብኝ ከሚል አቲቲዩድ የመነጨ መሆን አለበት ብዬ አስባለሁ። ቢኮዝ እንደምታውቁት የሰው ልጅ ሲወለድም ምንም የለው፣ ሲሞትም ምንም የለው። በመካከሉ የሚኖራችሁ አድራሽ ነው፣ መድረሻ አይደለም፣ አድራሽ እስከዛ ድረስ። ከዛም በኋላ አይከተላትም። አቃነቀ ቅድም እንደተባለው። ስለዚህ ኢን ቢትዊንስ ባለው ነገር ምን እናድርግበት ቁም ነገር አይደለም። ስለዚህ በልቦናችን መቆረስ አለብን ማለት ለሌላው ሰው መሄድ አለ። ማዘር ፍሬዛ እንዳሉት እኮ በጣም አስደናቂ ነገር ነው የሆነለት ሁሉ የሆነው ያደረጉት ነገር ሁሉ በጣም አስደናቂ ነው ሲባሉ እሳቸው እንደዚህ ነው ያሉት። ይገርምሃል ስዕሉን አይታ አመሰግንክ፣ በጣም ቆንጆ ነው፣ ግን እኔ በእግዚአብሔር እጅ ውስጥ ያለው ትንሽ እርሳስ ነኝ። ስዕሉን የሳለው ማን ነው? እሱ ነው። ስለዚህ ሪኮግኒሽን የሚገባው እሱ ነው። እኔ ዝም ብዬ የእሱ መጠቀሚያ ነው የሆኑት አብይቋለም። ቲጂንም ሳሰብ እንደዛ እግዚአብሔር ለመጠቀሚያነት የፈለጋት እናት፣ እህት፣ መሰሚያች ደግሞም ነው። ስለዚህ ከቤቷ ጀምራ ወደ ቤተሰቧ፣ ወደ ዘመዶቿ፣ ወደ ሀገሯ ደግሞ እንደዚህ አይነት ሁኔታ ውስጥ ምናምን ሆና ይህን እግዚአብሔር ሲረዳ ብቻ አይደለ። ድህነት እኮ የገንዘብ ማጣት እኮ አይደል። ንፉግነት የሚባለው የሐሳቡ ጭምር አለማድረግም ጭምር ነውና በጣም ታንኪዩ ያደረግሽ ስላለሽው ነገር ስለምታረጊው ወደፊት በጣም አድርገን እናመሰግንሻለን። በምታያቸውና በምታረጊያቸው ነገሮች በርካታ ዮናሶች ይፈጠራሉ ብዬ አስባለሁ። በጣም ትልቅ ደረጃ ላይ ሊደርሱ የሚችሉ ምክንያቱም አንቺ ስትደመሪ እግዚአብሔር ትልቅ ይሆናል ይረማል። ስለዚህ ልትመለከቱ አንቺ ጋር እጆቻቸውም ሰርተውሻል። በቴሌቪዥን መስኮት የሚመለከቱሽ በሙሉ ስላንቺ ያውቃሉ። ቢችሉ ማገዝ ይፈልጋሉ፣ በሐሳባቸው በገንዘባቸው። ምክንያቱም ሐሳብሽ የተቀደሰ ሐሳብ ሰው እና ማንኛውም ሰው ደግሞ ከተቀደሰ ሐሳብ ጋር ስለሚቆም ፕላስ በመስጠት መክሰስ ስለሌለ ተሱም አደርጋለሁ። ሰዓቴን ጨርሻለሁ። በጣም አመሰግናለሁ።